አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን አደረሳችሁ ለዘመነ አስተርእዮ ለእመቤታችን ለቅድስት ድንግል ማርያም በዓለ አስተርእዮ በሰላም አደረሰን አደረሳችሁ። ውድ እግዚአብሔር ቤተሰቦች እንዴት ሰነበታችሁ? እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ውድ ቤተሰቦቻችን ይህንን ቪዲዮ ስትጀምሩ ሰብስክራይብ እንዲሁም ደግሞ ሼር በማድረግ ለብዙዎች በማዳረስ በማስተዋወቅ እንድትጀምሩት በእግዚአብሔር ስም ጠይቃለሁ። እንኳን አደረሳችሁ። እስኪ የተወሰነች ቅኝት ላስቀኛችሁ ስለ እመቤታችን ስለ ቅድስት ድንግል ማርያም ዘመነ አስተርእዮ ወይም እንግዲህ ጥር 21 ቀን ዘመነ አስተርእዮ ተብሎ የእመቤታችን የቅድስት ድንግል ማርያም ዓመታዊ ክብረ በዓል በደመቀ ሁኔታ በኦርቶዶክሳውያን ዘንድ እጅግ በተወደደና ባማረ በደመቀና በሞቀ መልኩ ይከበራል። ውድ ኦርቶዶክሳውያን የእመቤታችን የቅድስት ድንግል ማርያም በዓለ አስተርእዮን ስናስብ የጌታችን የመድኃኒታችን የኢየሱስ ክርስቶስን የአንድነት የሶስትነት የመገለጥ ዘመኑንም አንረሳም። ምክንያቱም 5500 ዘመን የዕዳ ደብዳቤ ተቀብሮ የሰው ልጅ አጎንብሶ ሲሄድ ክርስቶስ በዚህ በዘመነ አስተርእዮ በቤተልሔም መወለዱን የምናስብበት እንዲሁም ደግሞ በ30 ዓመት ሲሞላው በማየ ዮርዳኖስ በእደ ዮሐንስ ሲጠመቅ አብ በሰማይ ሆኖ ዝንቱ ውእቱ ወልድየ ዘአፈቅር ወሎቱ ሰመርኩ የምወደው ለተዋህዶ የመረጥኩት ልጄ ይህ ነው ብሎ ሲናገር መንፈስ ቅዱስ ደግሞ በርግብ አምሳል ወርዶ ከትከሻው ላይ ሲቀመጥ ኢየሱስ ክርስቶስ ወልድ ደግሞ በኩነተ ሥጋ በዮርዳኖስ ሲጠመቅ የአንድነት የሶስትነት ምስጢር እንደተገለጠልን እንረዳለን ወይም እናያለን ማለት ነው። እና ዘመነ አስተርእዮ የሚባለው የጌታችን የመድኃኒታችን የኢየሱስ ክርስቶስ የመገለጥ ዘመን ነው። በዚሁ አጋጣሚ የእመቤታችን የቅድስት ድንግል ማርያምም ዘመነ አስተርእዮ ይባላል። እንግዲህ እመቤታችን ቅድስት ድንግል ማርያም በዚህ ምድር ጠቅላላ የኖረችው ወደ 64 ዓመት ነው። 64 ዓመት እመቤታችን ቅድስት ድንግል ማርያም ተቀምጣለች። በዘመነ አስተርእዮ የጌታችን የመድኃኒታችን የኢየሱስ ክርስቶስ መገለጥ የሆነበትና የአምላካችን አንድነትና ሶስትነት የተገለጠበት ብቻም ሳይሆን በጥር 21 የከበረች እናቱ ቅድስት ድንግል ማርያም የእረፍት ቀን በመሆኑ ዘመነ አስተርእዮ በማባል ይታወቃል። የአምላክ እናት እመቤታችን ቅድስት ድንግል ማርያም በዚህ ምድር 64 ዓመታት ከኖረች በኋላ መንፈስ ቅዱስ ባስገነዘባት መሰረት በክብር አርፋለች። የዚህን ዓለም መከራና ስቃይ ለሰዎች ድህነት የተቀበለው ጌታችን ክብርት እናታችን በስጋ ብትሞትም እንደ ልጇ ደግሞ በትንሣኤው ተነስታለች። ይህም የሆነው በተቀደሰች ዕለት ነሐሴ 16 ቀን ዘመነ ትንሣኤ ወይም የእመቤታችን የትንሣኤዋን በዓል ስናስብ ዘመነ አስተርእዮን ወይም ደግሞ የእረፍቷን በዓል ግን በዚህ በዘመነ አስተርእዮ የእመቤታችንን እናስባለን ማለት ነው። እመብርሃን ከእናትና ከአባቷ ጋር ከእናትና ከአባቷ ቤት 3 ዓመት በቤተ መቅደስ 12 ዓመት ከተወዳጁ ልጇ ጋር 33 ዓመት ከ3 ወር ከጌታችን እርገት በኋላ ከወንጌላዊ ቅዱስ ዮሐንስ ጋር ደግሞ 15 ዓመት በድምሩ 64 ዓመት በዚህ ዓለም በኃላፊው ዓለም ኖራ ጥር 21 ቀን በ49 ዓመተ ምህረት በክብር አርፋለች። ኦርቶዶክሳውያን የእመቤታችን የቅድስት ድንግል ማርያምን ዘመነ አስተርእዮ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የመገለጥ ዘመን ጋራ የመገለጥ ወራት ጋራ ስናሳልፍ የእመቤታችን የቅድስት ድንግል ማርያምን የእረፍቷን ባህል እጅግ ባማረ በተወደደ እና ልብን በሚነካ የፍቅር ስሜት ነው። ስሜት ብቻ አይደለም፣ እንወዳታለን። 64 ዓመት እመቤታችን ቅድስት ድንግል ማርያም ከዚህ ከኃላፊው ከጠፊው ከዚህ ካስቸጋሪው ዓለም እንግዲህ ከተወዳጅ ልጇ ጋር ወደ ሰማይ የሄደችበት አንድነት የተመሰረተበት ነው። እመቤታችን ቅድስት ድንግል ማርያም እዚህ ዓለም ላይ እንግዲህ አምላክን የወለደች ስትሆን ነፍሳትን እንደፈለገው ማድረግ ማኖርም እንዲሁም በስጋ ማኖር በነፍስ ማኖር የሚችል መድኃኔዓለም ኢየሱስ ክርስቶስ እናቱ ስትሆን እመቤታችን ቅድስት ድንግል ማርያም ነገር ግን በዚህ ምድር ላይ የቆየችው 64 ዓመት ነው። የአምላክ እናት እንደመሆኗ መጠን ብዙ ዓመት መቆየት ትችል ነበር። የንጉሥ እናት ናት እና ግን በዚህ ዓለም ላይ የቆየችው 64 ዓመት ነው። ሆነም ቀረም የእመቤታችን የቅድስት ድንግል ማርያምን ይህንን በዓለ ዕረፍቷን ስናከብር ኦርቶዶክሳውያን እና ኦርቶዶክሳውያት አባቶች እናቶች ይህንን ክብረ በዓል ስናከብር እመቤታችን በአማላጅነቷ በዚያ በማያልቅ ፍቅሯ
በዚያ በማያልቅ የአማላጅነት ስራዋ በዚያ በረድኤት የመጎብኘት ስራዋን እንደምትቀጥል እያመንና በአማላጅነቷ በመማፀን ነው። እመቤታችን ቅድስት ድንግል ማርያም የጎደለውን ለመሙላት የጠመመውን ለማቅናት የመጀመሪያዋ ተቀዳሚ እናት ናት። ወርእየ እግዚአብሔር ምስራቀ ወምዕራበ ሰሜነ ወደቡብ ወርእየ እግዚአብሔር አብ ምስራቀ ወምዕራበ ሰሜነ ወደቡብ አስተንፈሰ ወአፄ ነው ወይረከበ ዘከማኪ ወሰምረ መዓዛ ዛያኪ ወአፍቀረ ስነኪ። እግዚአብሔር አብ ምስራቁን ምዕራቡን ተመለከተ፣ እንዳንቺ ያለ አላገኘም፣ ደምግባትሽን ወደደ ተብሎ የተነገረላት ተወዳጅ በአምላክ ዘንድ እጅግ የምትወደድ የመላእክት እህታቸው የሆነች በንጽህና መላእክትን የምትመስል ከመላእክት ጋር የምትወዳደር በዓለም ላይ ለሰው ልጅ የመዳን ምክንያት የሆነች እግዚአብሔር አብ ብዙ ሴቶች ባሉበት ዓለም ውስጥ የተመለከታት እግዚአብሔር ወልድን ከዙፋኑ የሳበች እመቤታችን ቅድስት ድንግል ማርያም ናት። እመቤታችን ቅድስት ድንግል ማርያም የዓለም መድኃኒት ብቻ የዓለም የመድኃን ምክንያት ብቻ አይደለም የሆነች። ለእኛ ለኦርቶዶክሳውያን በስጋ ስንኖር ራበን ጠማን ስንል እመቤታችን ቅድስት ድንግል ማርያም ከተወዳጅ ልጇ አማልዳ ታሰጠናለች የምንፈልገውን። ዛሬም እንባ ታብሳለች፣ ለውሻ ተራራለች። የሰው ልጅ በአጠቃላይ በእመቤታችን በድንግል ማርያም በምድር የስጋ በረከትን በሰማይ ደግሞ ገነትን ያገኛል እና የእመቤታችን የቅድስት ድንግል ማርያምን የጎደለውን ባህሏን ስናከብር የጎደለውን እንደምትሞላልን የጠመመውን እንደምታቀናልን በህይወታችን ላይ ትልቅ ሚና ስላላት እመቤታችን ቅድስት ድንግል ማርያም በዓለ አስተርእዮን እናከብራለን ማለት ነው እና ኦርቶዶክሳውያን ይህንን በዓል ሲያከብሩ እመቤታችን ቅድስት ድንግል ማርያምን እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ኦ ማርያም በእንተ ዝን አፈቀረኪ እያሉ እንወድሻለን እመቤታችን የሚበላውን የሚጠጣውን አስገኝተሽልናልና፣ ከዚያ ከጨለማ ወደ ብርሃን አውጥተሽናልና፣ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከኃጢአት ወደ ጽድቅ መልሰሽናልና፣ የመመለስ ምክንያት ሆነሽናልና፣ መውጫ መሰላላችን እመቤታችን ቅድስት ድንግል ማርያም ለአንቺ የሚናገር አንደበት ባይኖረንም በጥቂቱ ግን ጨልፈን እንናገራለን እያሉ ኦርቶዶክሳውያን የእመቤታችን በዓለ ዕረፍቷን ዘመነ አስተርእዮን ያከብራሉ ማለት ነው። ውድ ኦርቶዶክሳውያን በዓለም በአጠቃላይ ያላችሁ እንኳን ለእመቤታችን ለቅድስት ድንግል ማርያም በዓለ አስተርእዮ በሰላም አደረሰን አደረሳችሁ። እመቤታችን ቅድስት ድንግል ማርያም በረድኤቷ በምልጃዋ ጸጋ፣ ሞገስ፣ ክብር፣ ሀብት፣ ጸጋ ሆና በያላችሁበት በሰላም ታኖራችሁ። እመቤታችን ቅድስት ድንግል ማርያም በምድር በረከትን በሰማይ ገነትን ታድላችሁ። ቤታችሁ ዘመናችሁ በሙሉ የተባረከ ቤት የተባረከ ዘመን ይሁንላችሁ። በእመቤታችን በቅድስት ድንግል ማርያም በምልጃዋ ተማጽነን ያችን የምንወዳትን ተስፋ የምናደርገትን መንግስተ ሰማያትን እንድንወርስ የመድኃኔዓለም መልካም ፈቃድ ይሁንልን። እመቤታችን በረድኤቷ በምልጃዋ አትለየን። መልካም በዓል ይሁንላችሁ። ውድ ኦርቶዶክሳውያን ይህንን የናርዶስ ሚዲያ ቻናል ሰብስክራይብ እንዲሁም ደግሞ ሸር በማድረግ ለወዳጅ ዘመዶቻችን እያካፈላችሁ እያደረሳችሁ ቤተሰብ እንድታደርጉ ስንል መልእክታችን እናስተላልፋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሰላም ሁኑ።